ውድ ተመልካቾቼ የዩቲዩብ ተከታታዮቼ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ንኳት። እምለቃችሁ አዳዲስ ነገሮች ይመጣላችኋል ብዬ አስባለሁ። በነገራችን ላይ ዛሬ ስለ ዘረኝነት ነው የማወራው። ዘረኝነት ማለት በጣም መጥፎ እንደሆነ ነው የማስበው። እንደምታውቁትም መጥፎ ነው ዘረኝነት ማለትና ጧት ተንቅልፌ ተነሳ አንዱ የሆነ ነገር አለኝ። መንገድ ላይ እየመጣ አንተ የሆነ ነገር በቃ አላለም ስለ ዘረኝነት የሚመለከት እንድጣላው ፈልጎ ይሄን ትይለኝ አመሰግናለሁ። እኔ ግን ኢትዮጵያዊ ነኝ ብዬ ሄድኩኝ። አያችሁ በዘረኝነት የተጠመደ ሰው ወይም ታስተዳደጉ በዘረኝነት ያደገ ሰው ሁሌም ተሳዳቢ ነው፣ ሁሌም ተሸናፊ ነው። አያችሁ እኔ ጧት ያ ልጅ እንደዛ ብሎ ሲናገር ሄጅ ተደርቤ ብዬው ቢሆን ተጣልተን ፖሊስ ጣቢያ ልንሄድ እንችላለን። ቆም ብለን ማሰብ አለብን። ሚዲያ ላይ መባለት መባጨቅ በኢትዮጵያዊነት እኮራ እስኪ ኢትዮጵያዊ ነኝ የሚል ማለት ነው። ኢትዮጵያዊነት ማለት ምን ማለት ነው? የመጣህበት ፓስፖርት ኢትዮጵያዊ ነው፣ ደምህ ኢትዮጵያዊ ነው፣ ዘርህ ኢትዮጵያዊ ነው፣ ሁሉ ነገር ኢትዮጵያዊ ነው። ሁለተኛ ጥገኝነት ነው እየኖርክ እኔ ኢትዮጵያዊ አይደለሁም እኔ እንደዚህ ነኝ የምትል ሰው ካለ ውድቅ ነው። አንተ ሁሉ ነገር ኢትዮጵያዊ ነው። ክብርህ፣ ወግህ፣ ማረግህ፣ ሃይማኖትህ ሁሉ ነገርህ ኢትዮጵያዊ ነው። የኢትዮጵያዊነትን ነገር ነው ተከትለህ እየሄድክ ያለው። ስለዚህ ሰው ሀገር ላይ ብንኖር እኔ አሁን ዱባይ ላይ እየኖርኩኝ ዱባይ ጥገኝነት በቃ ለስራ ነው የመጣው። ጥገኛ ነኝ። ጥገኛ ማለት ነው ለስራ ልክ ስራዬን ጨርሼ ትሄድ ባህሪና ወጌን እንደማረሰው አውቃለሁ። እዛም ትሄድ በባህሪ ነው የምተዳደረው። አሁን እዛ ሀገር ላይ እየኖርኩኝ አሁን ለእንጀራ እስከሆነ ድረስ ኢትዮጵያ መናገር አልችልም። ኢትዮጵያ እኮ አሳደገችኝ፣ ተሸክማ እዛ ያደረሰችኝ። በዛም አልፎ ተርፎ በሷ ፓስፖርት በኢትዮጵያ ፓስፖርት እኔ እየተገለገልኩበት ነው፣ እየተጠቀምኩበት ነው። የኢትዮጵያ ፓስፖርት ባይሰጠኝ እንዴት ዱባይ እመጣለሁ? ስለዚህ ቆም ብለን እናስብ፣ ስለ ማንነታችን እናስብ። ብዙ ጊዜ ስለ ሰው ማንነት፣ ስለ ዘር፣ ስለ ሃይማኖት አንበጫጨቅ፣ አንባላ። ቴጌ ራሳችንን ኮንትሮል እናድርግ እና ጠዋት እንደዛ ብሎ ልጁ ሲናገረኝ እየመጣ ልጣላም አልኩኝ። ሁለተኛ ኢትዮጵያዊነት ደግሞ ክብር አለኝ። ኢትዮጵያዊነት ማለት ትልቅ ክብር ነው፣ ጀግንነት ነው። በማለፍ በትዕግስት በፍቅር እኔ እሱ ላይ ዘረኛ ስላለኝ ወይም ደግሞ እሱ ዘረኛ ስለሆነና እኔን ስለሰደበኝ እኔ ብደበድበው ወይ ብንጣላ ብንደባደብ በዘር ተጣሉ አይደለም የሚባለው፣ በሌላ ነገር ተጣሉ ነው። ወይ ደግሞ በዘርም ሊባልም ይችላል። ያ አላሁ አለም። እና አንደኛ ዘረኛ ብሎ ሲሰድበኝ ወይም ደግሞ እኔ ዘረኛ አይደለሁም እንደዛ እሱ ዘረኛ ሆኖ ስለዘሬ ሲሰድበኝ ዝም ያልኩት ትዕግስተኛ ሆኜ ያለፍኩት ለምንድን ነው? ወንድሜን ለምን መተዋል? ወይስ እሱ ወንድምነቱን ስለካደው ነው? በዘረኝነት ስለሚያምን ብቻ ነው? እኔ በዘረኝነት አላምንም። እኔ የማምነው በኢትዮጵያዊነት ነው። ወድቆ ባገኘው ነገር አታሞ ወይ ደግሞ ወድቆ ባገኘው አንስቼው ነው የሚሄደው። እሱ ግን በእንደዛ አነጋገሩ እኔ ወድቄ ባግ ቢሞት ይሻላል ምናምን ብሎ ነው የሚያልፈው። አያችሁ ሁላችንም ተበድለናል። ሁላችንም ብሔረሰቦች ተበድለናል። አንዱ ተበደለም አንዱ ተበድሏል አይደል? እኔም በዘሬ ተበድሌ ሊሆን ይችላል፣ ግን ስለ ዘሬ ሳይሆን ስለ ሀገሬ ነው መቆም ያለብኝ፣ ስለ ኢትዮጵያ። ስለዚህ ይሄንን ቪዲዮ ከወደዳችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ እለፉ እላለሁ።